አሁን ጻልይ ሲወለድ እንዴት ነው መጀመሪያ አራስነት ጊዜ ያለቀሰ ምናምን አይደል ቢነሳው እንጂ እንደዛ ነበር። ኃይለ ማርያም ስለው አቤት ብሎ ብድግ አለ። ለምን እንደዛ ያደረገው? መንፈሳዊ ሰው ከመሆኔ በጣም መንፈሳዊ ከመሆኔ የተነሳ እወድሻለሁ፣ በጣም ነው የምወድሽ። እስከዛሬ ለምታደርግልኝ ነገር አመሰግናለሁ። ስለ ባህሪዋ ንገሪኝ። እንደ ሕፃን ልጅ ነው ያደረጋት። እናትና ልጅ ነው የሚመስለው። እንግዲህ ስሜት ማን ነው እየጨቀጨቀ ያለው እዚህ የደወለ? እሱ ያለ በግቸዋለሁ። እንኮርስ አባትና ልጅ ነው፣ ግን እኔ ከማስቸግረው ይልቅ እሱ ነው በጣም ያስቸግራል። ከኔ ጓደኞች የምትወጪው ማለት ነው? ቤኪ ለምን? ፊቱ ራሱ ያስቃል። የሆነ እንቁላል ፊት ያለው ፈሪሃ እግዚአብሔር በውስጡ አይምሮ ውስጥ አለ። ወዴትም መጥፎ ጎዳና እንኳን ሂጂ ተመልሶ የሚመልስሽ መብላትና መጠጣት። ሰላም፣ ስሜ ማርካን ትራፌል ይባላል። ዛሬ የሚገኘው የልጆች የልብ ወግ ላይ ነው። አባቴን ይዤላችሁ መጥቻለሁ። አባቴ ስምህን አስታውቅ። ስሜ ሱራፌል ብሩ ይባላል እና የማርካን አባት። ሰላም። እንዴት ነሽ? ደህና። ሰላም ነው? ደህና። እስኪ ስምሽን አስተዋውቂ። ስሜ ማርካን ትራፌል ይባላል። እሺ፣ ክላስ 3 ትምህርት ቤቱን ወደሻል? አዲስ ትምህርት ቤት ቆንጆ ነው? ከድሮ እና ከአሁኑ የትምህርት ቤቱ ልዩነቱ እንዴት ነው? ያኛው ይሻላል ወይስ አዲሱ ትምህርት ቤት ይሻላል? አዲሱ? የት ነው የምትማሪው? ማሪዞና። ቆንጆ። እኔ ግን ስላሴን እወደዋለሁ። ለምንድን ነው? የቤተ ክርስቲያን ስለሆነ። የቤተ ክርስቲያን ስለሆነ። አንቺም ጸሎት ምናምን ቀንሰሻል አይደል? እሺ። እና እንዴት ነው አሁን 3ኛ ክፍል ይከብዳል ወይስ ያለው? ምንም አይልም። እሺ፣ ከኔ የምትወጂውን ነገር እስቲ ንገሪኝ። ትረዳኛለህ? እንዴት ትረዳኛለህ? እስቲ ማለት በቃ የማስበውን ነገር እንድናገር ትገፋፋኛለህ። የምታስቢው ጉዳይ ልታስቢ ቀድሜ እረዳሻለሁ። ያው አባትሽ ስለሆንኩ ነው። አንቺ የምታስቢው እኔ በከፊል የማስበው ነው ማለት ነው። ከኔ ስለተወለድሽ የኔ ባህሪ ይኖርብሻል አይደል? እና አሁን ከዛኛው ትምህርት ቤት የናፈቀሽ ሰው ማለት ነው? አስተማሪዎች። ግን አንቺ ለማዳ ነሽ። እኔ እንዳንቺ አይደለሁም። ታውቂያለሽ። ድሮ ትምህርት ቤት ተቀይሬ አመቱን ሙሉ ነው ያለቀስኩት። በሚቀጥለው አመት መለሰች። አንቺ ግን ከተመለስሽ በኋላ ወዲያው ተላምደሽ እኔንም እንደዚህ እንዳረሽ ብረሳ አይነት ሰው ነኝ። ምንድን ነው እስቲ አሁን ከሌላው አባት የምንለየው ነገር? ወይም ደግሞ ደስተኛ ነሽ እኔ አባትሽ በመሆኑ? በጣም። በምን ምክንያት? በጣም ደስ ትላለህ፣ ትረዳኛለህ፣ የማስባቸውን ነገሮች እንዳለ ታውቃለህ ምናምን። እሱን ነገር ውዳለሁ። አጫውትሻለሁ ወይስ አቆጪ ነኝ ወይስ እንዴት? ታጫውተኛለህ እንጂ አልቆጣም። መላክ ነኝ ማለት። እሺ፣ አንቺ ምትጠይቂ ከእኔ የምትወደው ባህሪ ምንድን ነው? ከአንቺ የምወደው ከልጅነትሽ ጀምሮ ገና ከመወለድሽ ጊዜ ጀምሮ አሁን ሕፃን ልጅ ሲወለድ እንዴት ነው መጀመሪያ አራስነት ጊዜ እያለቀሰ ምናምን አይደል ቢነሳው? አንቺ እንደዛ ነበርሽ። ደስታ አይንሽን ትገልጫለሽ፣ ፈገግ ነው የምትይው። እኔም በቃ አንቺን አይን ለማየት ሁሌ እየጓጓሁ ነበር ወደ ቤት የምገባው። ከእንደገና እንደዚህ ግዛልኝ እንደዚህ አድርግልኝ ብለሽኝ አታውቂም እስካሁን ድረስ። ከኔ የምትወደው ባህሪ፣ ከኔ የምጠላው ባህሪ ምንድን ነው? ከአንቺ ያው ምግብ አትበይ፣ አስቸጋሪ ነው። ምን ትጠብቂያለሽ ነው? ሌሎቹን አትሰሚም። እሱ እንድታስተካከል ይፈልጋለሁ። ያው እኔ ላይመቸኝ ይችላል፣ ስራ ቢዚ ልሆን እችላለሁ እና ያንን ካላስተካከልሽ
አንድ ሁለት ቀን ካልተገናኘን ታውቂያለሽ ምን እንዴት ነው ይመስልሽ እንደማገኝ እሱንና አኩራፊነትሽን ታኮርፊያለሽ። ምን ባረግ ብለህ ትመኛለህ በአሁኑ ሰዓት? አንቺ በቃ እነዚህ ነገሮችን ብታስተካክይ ሌላው መፈልግሽ አይነት እና በአንዴው ብዙ ነገር መነገር አያስፈልግሽም ላንቺ ላይመስል ይችላል ግን ከሁለት ከሶስት ዓመትሽ ጀምሮ ገና ማወራውን ነገር ትረጂዋለሽ። በጣም አስተዋይ ነሽ፣ ፈጣን ነሽ። ያልሽ ፈጣን ነሽ በማለትሽ ነው። ምን መሆን ነው የምትፈልጊው ወደፊት? አርቲስት። አርቲስት? እኔስ ምን ብትሆኚልኝ ነው ደስ የሚል? ዘማሪ። ዘማሪ? ሰንበት ተማሪ? ለምን መሰለሽ ሚሚዬ ወደፊት ሰዎች ልጅን ማሳደግ የሚመስላቸው ምግብ ማብላት፣ ማጠጣት፣ ጥሩ ትምህርት ቤት እንዲማር ማድረግ ነው። ግን ትክክለኛው ጠቃሚው ነገር ፈሪሃ እግዚአብሔር በውስጡ አይምሮ ውስጥ ካለ ወዴትም መጥፎ ጎዳና እንኳን ብትሄጂ ተመልሶ የሚመልስሽ ያ ነው። ስለዚህ የእግዚአብሔርን ቃል እንድታቂና ፈሪሃ እግዚአብሔር እንዲኖርሽ እፈልጋለሁ። ይህን ሁሌ እነግርሻለሁ አይደል? ለእኔ በቃ ትልቁ ስኬት ያ ነው። አንቺ እንደዛ መሆን ሌላው ከዛ ጋር የሚመጣ ነገር ነው ብዬ ስለማስብ እሺ። ጠጪ ደግሞ ከእናቴ ጋር እንዴት ተዋወቃችሁ? ከእናትሽ ጋር የተዋወቅነው ሀይ ስኩል ላይ ነው። ታውቂያለሽ በልጅነቴ ነው የወለድኩሽ። 19 ዓመቴ ያለ እሷ ደግሞ 18 ዓመቷ ሆነ አንቺ የተወለድሽው እና ከባድ ጊዜ ነበረ። ግን አሁን ላለሁበት ደረጃ ለመድረሴ አንቺ መወለድሽ ትልቅ ነገር አድርጓል። ለምን ይመስልሻል? ወደፊት የማደርገውን ነገር ቀድሜ በማድረጌ አንቺ ጥሩ ልጅ እንድትሆኝልኝ ራሴን ፈጣሪ እግዚአብሔር ይባርክልኛል ብዬ የማስበው ራሴን ስገዛና የተሻለ ሰው ስሆን ስሰራ ለአንቺ የምትፈልጊውን ነገር ለማሟላት ስጥር አንቺ ደግሞ እንድትባረክልኝ ስል ሳስብ አሁን ያለሁበት ደረጃ ላይ ደረስኩ እንጂ አንቺ ባትወለጂ ያው መሄዴ ወደዛ ነገር መቅረቢያ አይቀርም ነበር። ግን አንቺ መፈጠርሽ አንቺ ጥሩ ህይወት እንዲገጥምሽ ስል ያንን ነገር ሳደርግ የተሻለ ህይወት ሆነ። ምንድን ነው የምትሰራው? የምሰራው ዲኮር ነው የምሰራው። አሁን አንቺ ከመወለድሽ ከአንድ ዓመት በፊት አካባቢ ነው በደንብ የጀመርነው። አሁን ማክ ሪያሊቲ ዲኮር የሚባል አለን። በአንቺ ስም የተሰየመ ነው። ማርካን ማክ የሚል ነው እና እስቲ ስለ ማክ ሪያሊቲ ዲኮር የምትይው ነገር? በዚህ አጋጣሚ ማክ ሪያሊቲ ዲኮር ለተለያዩ ኢቨንቶች ይሆናል። ስለዚህ እኛም ማግኘት ከፈለጋችሁ በማክ ሪያሊቲ ብላችሁ በቲክቶክ ወይም በኢንስታግራም ማግኘት ትችላላችሁ። በቃ ከዚህ በኋላ ፖስትም አያስፈልገንም ለድርጅታችን። እቺ ያመጣሽ ወይም ቢሮ ቁጭ ያለሽ እዚህ ፕሮሞሽን ስለጀመርሽ አይሻልም? እና አሁን ጥሩ ደረጃ ላይ ነው ያለው ስራው። ከዚህም በላይ የተሻለ ደረጃ ላይ ይደርሳል ብለን እናስባለን። እሺ ቀጥል። እና አሁን እንዳልሽው አርቲስት ከታለንት ውጪ በትምህርት መጥቶን በትምህርትሽ መግፋት እና ትልቅ ደረጃ ማድረስ አትፈልጊም? እፈልጋለሁ። ምንድን ነው ማለት? በሁለቱም አርቲስት ሆኖ በልካ የተማረ አርቲስት ማለት ነው። ያው ሚሚ ታለንትድ ነሽ እንደዛ በመሆን አሁን አንቺ ከሌሎች ያው ልጄ ስለሆንሽ አይደለም እንዳለ ከሌሎች ልጆች መደነስም መተወንም እና ሌላም ነገርም ማድረግ ትችያለሽ። ትንሽ ታፍሪያለሽ። አዲስ ሰው ምንድን ነው የሚያመሳስለን ባህሪያችን? አዲስ ሰው እናፍራለን። አዲስ ነገር ቦታ ላይ እናፍራለን። ግን ያው እኛ የምናውቀው ብዙ ታለንት አለሽ። ሚውዚክ ቪዲዮም ሰርተሻል አይደል? ምን የሚለውን ላይ ነበር? መቼ ለታ የሚል መቼ ለታ ዛሬ ተሳትፈሻል።
ትንሽ ከተጨናነቅሽ እንጂ አንቺ ሁሉንም ነገር በጣም ትችያለሽ። እንደውም እኛ እየተሳቀቅን ብዙ አላወጣንም እንጂ በጣም ብዙ ነገር ነው መስራት የምትችይው። ጎብሽኝ ብዬ ግን ያው እግዚአብሔርንም አብረሽ ይዘሽ ትንሽ እይታም ስለሚያስፈራ ነው ብዙ እይታ ውስጥ ያልከተትኩሽ። ግን ጎበዝ ልጅ ነሽ፣ ወደምተማመንብሻል። ማንም ከሚያደርገው በላይ እንደምታደርጊ እንደምትችይም እኔ እንዴት ነው የተወሰነ ነገር ነው ማሳይ አንቺ የምታሳይ ጊዜ አለ እንደው እና ያንን ነገር ወዲያው ነው የምትይዥው። ብቻ አሁን አይንና የሰው አይን መልመድ አለብሽ። ያን ይከብድሻል። ወደፊት ምን ባረግ ብለህ ትመኛለህ? እኔ ከእናቴ ጋር ኢየሩሳሌም መሄድ፣ እሷን ይዣት ኢየሩሳሌም መሄድ ትልቁ ምኞቴ። አንቺም ከፈለግሽ ጨምርሽ። የዳጊዲ ዘፈኔኛ እንትን ነውና ስለሱ እኔ አውቃለሁ፣ ግን ለተመልካቾች ንገሪልኝ። የዳጊዲ ባይሽ የሚለው ዘፈን የኛ ታሪክ ነው። እኔ ፕሮዲውስ ያደረኩት ስራውን እዛ ላይ አርት ዳይሬክቲንግ እና ሚውዚክ ቪዲዮ ላይ ፕሮዲውሰር ሆኜ ሰርቻለሁ። ታሪኩም ትክክለኛ የኛ ታሪክ ነው። ዳጊ ለኛ ብሎ ነው የሰራው። እኔና እናትሽ ያሳለፍነውን ነገር ያውቃል። ግን የዛ ቀን ደግሞ በተለየ ሁኔታ እያወራን ነበርና ስለዛ ቀን እዛው ቀን ገብቶ የዛው ቀን ያለቀ ስራ ነው። አሁን ደግሞ ከ2 ዓመት በፊት የ7 ዓመትሽ ጊዜ እናንቺ ቪዲዮን ሰርተነው ነበር እና እሱ በትክክለኛው ክሊፑ እንደዛ አልታወቀም። ሰዎች ኖርማል ዘፈን ሊመስላቸው ይችላል፣ ግን ስሜቱ ያስታውቃል። ትክክለኛ ስራ ነው። አሁን እሱን የሚገልጽ ስራ በእሱ በዳጊ ዩቲዩብ ቻናል ላይ ተለቋል እና እሱ እውነተኛ ታሪክ ነው። እኔና አንቺ ያሳለፍነው ከዛ በኋላም ከእናትሽ ጋር መጀመሪያ የነበረው ነገር ነው። ለአንቺ የከፈልኩትን መስዋዕትነት የሚያሳይ ስራ ነው። ሞር ከዚህ በኋላ እሱ ኢንተርቪው ሰጥቶ ስለማያውቅ ነው እንጂ ከዚህም በኋላ በደንብ ኢንተርቪዎች ላይ ከተካተተ በደንብ እሱ ደግሞ ያስረዳዋል ብዬ አስባለሁ። ግን የኛ ታሪክ ነው። ድሮ ሴት ልጅ ትጠላ ነበረ? ማን ነገረሽ? ሲወራ ሰማለሁ። ሴት ጻጅ በጣም ነበር የምጠላው። እንደውም አሁን ከዝኖቼ ምናምን በር ቆልፌ ቆነጥጥ ነበር። ትንሽ ጠብቅ ብለው እስከምት አስለቅሳቸው ነበር የምውለው እና አንቺ ልጅ ነበርኩ አይደለ? አንቺ ስትረገጅ ግን ያኔ አልደነገጥኩም። አስበነው ነገር ስለነበር ሴት ናት ሲባል ግን ደነገጥኩ። ማደርገውን ነገር ነበር ያጣሁት። ግን እናትሽ እንደውም ተናገረችኝ። ከዛ ሰው ወንድ እንዲሆን ነበር እየጠበቀች ነበር። ግን በልጇ ስመጣባት ነው መሰለኝ ተናገረችኝ። ግን ስትወለጅ ያው እኔና አንቺ ያለን ነገር ያስታውቃል አይደል? እግዚአብሔርም ያንን ነገር ሊቀይር አሁንም ሴት ልጅም ሳይ መንገድ ላይ ስሜ አቀፌ ነው የሚሄድ። ልክ አንቺን ሳይ ግን አሁን እንደውም ሁሉም ልጆቼም ከዚህም በኋላ ሴቶች ቢሆኑ ደስ የሚል። ሴት ልጅ ናት ትክክል። አባትም በቃ ትክክል ትል የሆነ ፍቅርም ያለው ከሴት ጋር ይመስለኛል። እኔ እና አሁን የሚያምርብን አይመስለኝም ወንድ ቢሆን። እንዴት ነው መስልሽ? እና አሁን ተቀይሯል። እግዚአብሔር አስታርቆኛል እንጂ ሰፈሩን ላይ አውቃለሁ እንደምጣላ። እኔ ምን ሳርግ አስቃለሁ? አንቺ በጣም ታስቂኝ። ሁሌ ነው ታስቂኝ። እቤት መግባት የምቸኩለው አንቺን ስራም ቢኖረኝም ባይኖረኝም የምጣደፈው እናድዳለሁ። ስራ ራሱ ቢዚ ሆነ አንቺን ለማግኘት ግን በመሰለኝ በጣም ያሳቅሽኝ ደግሞ የጆሲ እስቲ ከገዳም የወጣ ጊዜ ያደረግሽውን ነገር ያልሽኝን ነገር እስቲ በአንቺ ያምራል። ተኝቶ ነበረ። እኔ ስደርስ ከገዳም እንደመጣ ትንሽ ቆይቶ ቤት ተጣልቶ ገዳም ሄዶ ነበር። እሺ ከዛ መጣና እናንተ ጋር አረፈ ተኛና ከዛ ሂጂ ስቀሰቅሰው አልሰማልኝ። ምን እያለሽ? ጆሲ ቀሰቀስኩት አልሰማልኝ። ከዛ ሂጂ እናቱን ማነው ስሙ የክርስትና ስሙ አልኳት። ከዛ ኃይለ ማርያም አለችኝ። ከዛ ሄድኩኝና ኃይለ ማርያም ስለው አቤት ብሎ ብድግ አለ። ለምን እንደዛ ያደረገው? መንፈሳዊ ሰው ከመሆኑ በጣም መንፈሳዊ ከመሆኑ የተነሳ ኃይለ ማርያም ወለተኛ ዓለማዊ ስም ድረስ ጥሩ የጆሲ ለት ለኛም ይደርብን። እኔ ካረኩት ያናደደሽ ነገር እስከፋሽ ነገር
የለም የለም። ስለት ደግሞ ትሳያለሽ። ቶሎ ቶሎ ነው የምትሳየው እንደ እናቶች። ምን ብለሽ ነው የምትሳየው? ስለታይ ነገር ግን ብሩን እየመጣሽ ከኔ ነው የምትወስጂው? ከራሴ ብር ነው የምወስደው። እኔ ጋር ካስቀመጥሽው። ለማን ተስለሽ ታውቂያለሽ? ለቤተሰቦች። አይ ታቦት ለማን የተሳልሽው? ለአባቴና ለእናቴ። አይ ለማርያም ነው ወይ? ለማርያም ነው የምትሳየው? ከሁሉም ማርያምን ነው የምትወጂው? ለምን? እንጃ ግን እወዳታለሁ። ዝም ብለሽ ነው የምትወጃት? ለምን ነው ጸሎት ቤት ገብተሽ እኔ ስቆጣሽ ወይ የጸሎት ቦታ ላይ ቁጭ የምትይው ወይ እዛውን እያለቀሽ ማለት ነው? ደስ ስለሚል። ለምን ይቀልሻል? እና እንዴት ነው የመግፋት ሀሳብ አለሽ? ሰንበት ትምህርት ቤት በዚሁ የማደግ አላማ ነው ያለሽ ወይስ? አዎ እዛ መቆየት እፈልጋለሁ። ያው ከአንቺ የሚያናደኝ ነገር ታውቂያለሽ አይደል? ለምን መርፌ እንኳን ስትወጊ አታለቅሽ? 3 መርፌ የሆነ ጊዜ ተወግተሽ ትዝ ይልሻል እና አላለቅሽ። ግን እኔ ከተቆጣሁሽ እያለቀሽ ነው የምታወሪው። ወሬ እንድናወራ ፈልጌ እያለቀሽ እና ካለቀሽ ደግሞ እኔ እመታሻለሁ እልሻለሁ። ለምን? ነገም ኮንፊደንስ ታጫለሽ ስታወሪ። ሁሌ እያለቀሽ ሰው እንዳልቃሻ ነው የሚልሽ። ሀሳብሽን አይረዳሽ። እሱን ታስተካክያለሻል። ደስ የሚልሽ ጊዜያቶች ምንድን ነው? አብረን ስናሳልፍ የሚያስደስትሽ ነገር? የልደቶቼ ቀን። ልደትሽን በደንብ ፏፈሽልና እንዴት ነው የሚከበረው? እስቲ ልደትሽ አሁን አቋርጠናል፣ ግን እስቲ ድሮ እንዴት ነበር? ደስ ይላል። የት ነው የምታከብሪው? ቤቴ ነው። የት አከብራለሁ? አይ 3 ቦታ ነው የምታከብሪው? መጀመሪያ እናትና አባቴ ጋር አከብራለሁ። እዛ አያቴ ጋር አከብራለሁ። እንደዛ ነው የማከብረው። ሰርግ ነው የሚመስለው የዘንግ። እኔ ታውቂያለሽ አይደል? አንቺ ልደት ድሮ ልደትን ማክበር በጣም ነበር የምወደው። አንቺ ከተወለድሽ በኋላ ግን በቃ አንቺ ልደት ነው የኔ ልደት። ብዙ ጊዜ ነጭ የሚመስለው የምለብሰው ለዛ ነው። ሰርግ ይመስለኛል። እንዴት ነው ሰርግ ስራ ነው አይደል የሚመስልሽ? ሰርግ ስለሆነ ስራችን። ከማሚ ጋር እንዴት ነው ያላችሁ ነገር? ማሚ የፈለግሽውን ሁሉንም ነገር ነው እሺ የምትልሽ? ከኔ ጋር እንኳን እንደውም አንዳንዴ በጣም እንከራከራለን በምግብ ዙሪያ። አንቺ ነሽ የፈለግሽውን ነው የምትበይው፣ እኔ ከሌለው ጣፋጭ በጣም ነው የምታበይው። እኔ ያለው ጊዜ ደግሞ ሌላ አክት ነው የምታሳየው። እና ማሚስ ምን አይነት አያት ናት? ስለዛ እስቲ ትንሽ ደስ ትላለች። እንደ አያት ሳይሆን እንደ ጓደኛ ነው የምትረዳኝ። ወዳታለሁ። አቃል አቃል እንደምትወጃት ከኔም በላይ ነው የምትወጃት። በቃ ያታልሽ። እሺ እወድሻለሁ። በጣም ነው የምወድሽ። እስከዛሬ ለምታደርግልኝ ነገር አመሰግናለሁ። ሳም እኮ በጣም ነው የምትወድሽ አይደል? ከልጆቿም በላይ። ስለዛ ጥሩ ትልቅ እድሜ እንዲሰጣት ተመኝላለሁ። እኔም ታውቂያለሽ ከኔ ጋር የምናስያለን ቀረቤታ እንዴት ነው? ቆንጆ ነው። በእኔ እድሜ እያለ ምን ጥፋት አጥፍተህ ታውቃለህ? ታባ ምንድን ነው የነገረችሽ? ልካኛል? አላስታውስም። እንቁላል እኔ እንጃ ብቻ ልካኝ እንቁላል ግዛ አለችኝ እና እየተነጫነጭኩ ነበር የሄድኩት። ፀሐይ ኳስ ተጫውቼ መጥቼ
አጥቼ ነበር። ልክ እንቁላሉን ገዝቼ ስመለስ ያው ልጅ ወረወርኩት። እንቁላሉ ሰበራል ማለት ነው። እሱን ነግራሽ ነበር ረስተሽ አንቺ። ካሳለፍነው ነገር ያስከፋ ገጠመኝቱ ነው? አንድ ጊዜ የሀዘን ላይ ሆነን እንዳለ በዛው ሞመንት የዛው ጊዜ ላይ የሆነ ጊዜ ወደ ቤት መጣ። ከዛ ቤት ስገባ ጸጥ ብለሽ ማርካ ቼሪ ምንም በቃ ጸጥ እንዲህ ታያለሽ፣ ግን ጸጥ በቃ የሞተ ሰው ነው የሚመስልሽ። በጣም የደነገጥኩት ግን ያው በነበርኩበት ነገር እግዚአብሔር ከዚህ በላይ እንደማይፈትነኝ ያውቃል። ውስጤ ተማምኗል። ግን ያንቺ ሁኔታ ደግሞ በጣም የሚያስደነግጥ ነበር። ምንም ዝም አትይም። እንደዛው አቃቅፈንሽ እንደዛው ብለን ወደ ሐኪም ቤት ነው። ከዛ ስትታይ ምንም አልሆንሽም ይባላል ይመስለኛል። የተለኮሰ ጭስ ሊኖር ምን አላወኩም። እንደዛ ያ በጣም አስደንግጦኛል። ግን ከዛ በኋላ ኖርማል ሆድሽን አሞሽ ሐኪም ቤት ሄደን ሆድሽን ሙሉ ቼክአፕ እያደረግሽ ነበርና ሆድሽን ብቻ አሞሽ መስሎን፣ ግን ዶክተሯ አስደንጋጭ ነገር ነበር የዛ ጊዜ ያለች። ምን ነበር ያለቻችሁ? አንቺም ነበርሽ። ምንድን ነበር ያለችው? ትንሽዬ የልብ ክፍተት አለባትና እዚህ መተታችን እስቲ ሪፈር ልጻፍላችሁ ብላ ጥቁር አንበሳ። የዛኔ በጣም ነበር የደነገጥኩት። ጥቁር አንበሳ ከባባድ ህመሞች እዛ እንደሚታከሙ አውቃለሁና በጣም ደንግጬ ነበር። እዛ ሄድን። ታየሽ? አዎ አለ። ክትትል እያደረጉ ወይ ሰርጀሪ ለመሰራት ወይ እጅሽን ያለብሽ ነበር ወጣ አይደል? ልብሽ ይመታ ነበር ስትሮጪ። ግን ውስጤ ተማመነው ነገር አለ። ብቻችንን ነበር የምንመላለሰው እኔና አንቺ። እንደውም የዛን ጊዜ ቲክቶክ ምናምን ሰራ ነበር። አይን ነው እንዴ ሰው አይን ነው እንዴ ምናምን ሁላ ብዬ ማየት ብዬ ነበር አስቤ ነበር። ከዛ ግን እስቲ እንዴት ነው ዳንሽው ምስክርነትም ስለሚሆን እስቲ እሱን ንገር። ገዳም ሄጄ ነበር። ይሄ ገዳም በርሜል ጊዮርጊስ የሚባል እዛ ሄደን ጸበል ተጠምቄ ምናምን ስመጣ ቼክአፕ ሄደን ነበር። እዛ ስንሄድ ይሄኛው ለክፉ አይሰጥም ምናምን ነገር ተብለን እዛ በቃ ትዳንሽ ምናምን ተብዬ ምናምን ደስ ብሏችሁ ያው ቼክአፑ ያሳየን ሙሉ ቁጥሩ መጀመሪያ ኢኮ ተመርምረሽ ነበር። የኢኮ ውጤት ወዲያው ደርሰሽ ስትመጪ ተቀየረ። እሱ ብቻ አይደለም ሌላም ነገር ደነሽ። ምን ነበር እግርሽ ላይ ምን ችግር ነበር? ሽፋፍ ፀሐይ አልሞቅሽምና አንድ እግርሽን ሻፋፍ ያርክሽ ነበር የምትሄጂው። እሱም ቀጣል። ይሄ ትልቅ ታምር ነው እና ጊዮርጊስን እየዘከርሽ ነው ትወጂዋለሽ? ወጃለሁ። አዎ ግን ሂጂ በወርሜል ሻማ ማብራት አለብሽ። ቤስት ፍሬንዶችሽ እስቲ እነማን ናቸው? ማረማይ ትባላለች። ከእሷ ጋር ነው ሁሉ ነገር የምታደርገው? የሹፌራቸው ልጅ ናት። እሷ ጎበዝ ተማሪዋ ትነግሪኛለሽ ሁሌ ስለእሷ። አንቺ ራሱ ጎበዝ ነሻል። ከዛ በኋላ ጎበዝ ነሽ። ድሮም ግን ደረጃሽ እየተሻሻለ መጣል። ከእሷ ጋር መዋል ከጀመርሽ እንዴት ነው? ስለሷ ስለ ባህሪዋ ንገሪኝ። እንደ ህፃን ልጅ ነው ያደረጋት። እናትና ልጅ ነው የሚመስለው መንገድ ላይ ስንሄድ። ለምን እንደ ህፃን ልጅ ቆመታናን ይበልጥሻል። ግን አንቺ ሁኔታሽ ነው አይጠልቅሳ። የሆነ ጊዜ ትምህርት ቤት ስመጣ እናንተ ጋር ሁሉም ተማሪዎች ከአንቺ ጋር ልቀመጥ እያሉ ያስቸግር ነበር። ለምንድን ነው? እና ተደብቄ አይቼሽ ተናደድሽ እና ወረፋ እየሰጠሻቸው ነበር። አንተ ሰኞ ማክሰኞ በምንድን ነው? ለምንድን ነው የሚወድሽ? ደግሞ ትምህርት ቤት እንደዛ ብዬ ስጠይቅሽ ምንድን ነው ያልሽኝ? ምንድን ነው ያልሽኝ? ተወዳጅ ነኝ። እኔ እኮ ተወዳጅ ነኝ ያልሽኝ እና በምንድን ነው እሱን ያረጋገጥሽው ስልሽስ ምንድን ነው ያልሽኝ? ተማሪዎቹ ማርዬም ይሉኛል፣ ቅመምም ይሉኛል። ታዲያ እንዴት ተወዳጅ አልሆንም? ቅመምና ተወዳጅ ሲልሽ በቃ ተወዳጅ እንደሆንሽ አረጋገጥሽ። እኔና አንቺ ምንድን ነው የሚያመሳስለን የሚያለያየን? የሚያለያየን እኔ እንጃ፣ ግን የሚያመሳስለን ሁለታችንም ምግብ አንበላም።
የማናውቀውን ሰው አናዋራም፣ እናፍራለን። የምናውቀውን ሰው ግን በደንብ ነው የምናወራው። የምናውቃቸው ሰዎች ነው እድል የምንሰጠው። የሚያለያየን ደግሞ አንተ መሳም ትወዳለህ፣ እኔ ደግሞ አልወድም። መሳም የት ሄደሽ ነው መዝናናት የምትፈልጊው ወደፊት? ወይኔ አንቺ ወይ አንቺም ለብቻሽ እንዴ? ኩሪፍቱ እንሄዳለን። ብዙ ጊዜ ያው ጊዜ አይኖርም፣ ለዛ ነው አይደል? በዚህ ነገሮች ላይ እቤት ነው ጊዜያችን የምናሳልፈው ብዙ ጊዜ። አብረን ብንሄድስ ማየት የምትፈልጊው ሀገር የለም። ከኔ ጓደኞች የምትወጂው ማንን ነው? ቤኪ ለምን? ስለሚያስቀኝ። ሌላስ? ቤኪ ምን ያደርጋል? ፊቱ ራሱ ያስቃል። የሆነ እንቁላል ፊት ነው ያለው። ቤኪ ታውቂያለሽ አይደለ? ከድሮ ጀምሮ ለልደትሽ እንዴት ብሎ እንደሚመጣ እንዴት ነው ነገርሽ? ፈተና ትቶ ምናምን ነበር የሚመጣው። ፈተና ትቶ ከግቢ የአንቺ ልደት ለማክበር ዛሬ ደርሶ በነጋታው ይመለስ ነበር እና ሁሉም ልደትሽ ላይ መጥቶ ነበር? ሁሉም ልደትሽ ላይ እንደኛው ነው አይደል የሚሆነው? ስለዚህ ቤኪ ነው የምትወጂው። ሌሎችስ ቀየሙ ይላል? ማን ሌላ? ቃልና ዳጊንም ትወጃቸዋለሽ? ቲክቶክ ላይ ብዙ ቫይራል የሆኑ ቪዲዮዎች እኛ እንዴት ነው ያዝለቀቅ ነው አይደል የምናደርገው እንጂ ቆይተን ከጀመረ ግን የሆነ ይዘን በደንብ ተናዳል ነው እና ቫይራል የሆኑ ቪዲዮ እና ትልቁ በደንብ አንቺን ያሳወቀሽ ቪዲዮ የትኛው ነበረ? እስቲ እሱን እናሳየን። ማነው እየጨቀጨቀ ያለው እዚህ የደወለ? እሱ አለ በግቼዋለሁ። እሱ ቪዲዮ ነው ባላ ያወጣው። ወግቻለሁ። ማነው እየጨቀጨቀ ያለው እዚህ የደወለ? የሆነ ሰው እሱ አለ በግቼዋለሁ። እና የምትወጂው በዓል ከበዓሎች የምትወጂው በዓል የትኛው? ገና ነው ወይ ፋሲካ? ገና ለምን? እኛ ቤት ለገና ነው ሰዎች የሚሰበሰቡት፣ ስለዛ ፈልጉ ገና ነው የምትወጂው። እና ሁሉ ጊዜ ደግሞ በዓል ባለ ጭፈራ ባለ ሰዓት አንቺ ነሽ አድማቂ። አሁን የፍረትሽ ምን ትታይና ሌላ ማርካለው ትመጣለች ነው ልተዘረረሽ ነው ማገኘሽ። እንደዚህ ፕሮግራም ካለ ሽልማት እኔ ጋር ታስቀምጪው እንጂ ብሩ ለምን በብር መስጠት ማጥቶች ጉራጌ ስለሆንሽ ነው እዛው ትተውኛላችሁ። ስለዚህ አልሰጥም። በዛው ያረሳሳል። እንደዛ ረሳስሽ አውቃለሁ። አንተ አይደለም እናቴ ናት ታረሳሳኝ። ቲክቶክ እንዴት ነው መንገድ ላይ ሰው ሲያይሽ ወይ ደግሞ የጠየቀሽ ጥያቄ ካለ እና ደግሞ በመታወቅሽ ያገኘሽ ነገር ካለ ምንድነው የሚልሽ? ሰዎች ሲያገኙሽ ምንድነው የሚልሽ? ይጠቁሙብኛል እንጂ እንደዚህ ሰላም ነው ብሎኝ አያውቁም። ግን አስተማሪዎችሽም ምናምን ያሉሽ ነገር ነግረሽኝ ነበር። እንደሚጠይቁሽ ጥያቄ አባትሽ ነው ወይስ ወንድምሽ ነው ማለት ማለት እንደዛ የሚሰራ ነው ቪዲዮ ነበር ዳሊዮ ነው እንጃ። እኔና አንቺ አባትና ልጅ እንደሆነ ኦፍ ኮርስ የሚለው እሱ መሰለኝ። እስቲ አንዱን በይ። እንትን ኦንኮርስ አባትና ልጅ ነን። እኔ ከማስቸግረው ይልቅ እሱ ነው በጣም ያስቸግራል። ኦንኮርስ አባትና ልጅ ነን። በጣም ስለምጠላት ምግብ በግድ አበላታለሁ። ኦፍ ኮርስ አባትና ልጅ ነን፣ ግን
እኔ መሳም አልወድም፣ እሱ ግን መሳም ይወዳል። ኦፍ ኮርስ አባትና ልጅ ነው። ሁሉ ጊዜ ትምህርት ቤት መቅረት ሲያምራት ሱራፌል ሆዴን አሞኛል እና ደግሞ ሌላ በትምህርት ቤት መቅረት ላይ እንዲህ የምታደርጊ ነገር አለ ከብድሻለሁ እኔን ለማታለል ወይስ እንዴት ነው? ታለላለህ ወይስ አትታለልም? ትታለላለህ አትታለልም? ምንድን ነው እስኪ አታለልሽ? ምንም አልልሽም፣ ንገሪኝ። ሆዴን አሞኛል ብዬ እኔ ጊዜ ቀርቻለሁ። እኔ ድሮ ምን እንደማደርግ እንደነበር ነግረውሻል? እንደውም ቲክቶክ ላይ እሱን ፖስት ነው። እሑድ ትምህርት ቤት ለመቅረት ዓርብ ነበር አሞኛል የሚለው። ከዛ ለምን ዓርብ እሑድ ማታ ወይም ለምን ትምህርት ቤት አሞኛል ካልክ አያስቀርም። ይሄ እንዳትጠቀሚበት እኔ ስላልኩኝ አላስቀርም። እሺ የዓርብ ካመመኝ ትክክል ነው ማለት ነው። ገና ከትምህርት ቤት እንደመጣሁ አመመኝ። ስለዚህ ቅዳሜ አንድ ቀን ለመቅረት እኮ ነው አስብ። ቅዳሜና እሑድን ማበላሽ ግን ትምህርት ውድ ነው። እሺ ልጆች ዛሬ ከአባቴ ጋር ጌም ልንጫወት ነው። ጌሙ በምልክት ማስረዳት ነው። አባቴ ነው የሚጀምረው። ትራስ ግመት አይነቱ ተነስቶ መብላት መብላትና መጠጣት ቁርስ አንቀጥሽ ትለሽ ያሳዩበት አወይ ወያይ ሰር ያሳይ አሸንዲ አሸንዳ ጉራጌ ትግረኛ ገና በግድ ነው ያወቁታል። ወንዶች ጓደኛ ማለት ሁላችንም ጭፈራ ዲኮር ስለሆነ ሰርግ ክሮስ ይጫወታል ጎበዝ አሁን መመለሳለሁ ጎበዝ
ምግብ መስራት መክተፍ ቤኪ ነፍሰ ማለት አይቻልም። እንቁላል እናንተ ከጥያቄዎቹ ስንቱን መልሳችኋል? ዛሬ የነበረን የልጆች የልብ ወግ ቆይታ ይሄን ይመስል ነበረ። እናመሰግናለን።